ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? ከብስራት ኤፍኤም የዩቲዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራም ተጀምሯል። ተፈራ ታመነ ከእናንተ ጋር ቆይታ አድርጋለሁ። በዕለቱ ቆይታችን በሳምንቱ አጋማሽ የሚከናወኑ ጨዋታዎችን በስፋት እንመለከታለን። በተለይ የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ዛሬ ተስተካካይ ጨዋታውን ይከውናል። ይህንን ጨዋታ በተመለከተ ሀሳቦችን የምናነሳ ነው የሚሆነው። ከዚያም ባለፈ የሊጉ መጠናቂያ ወቅቶች ላይ እንገኛለን። ታዲያ በቀጣዩ የውድድር ዓመት ክለቦች ራሳቸውን ለማጠናከር ከወዲሁ የዝውውር እቅዶቻቸውን እየነደፉ ይገኛሉ። በተለይ ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት አማካይ ክፍሉን በገፍ በለውጥ በሚባል መንገድ እንደሚያደርግ ይታወቃል። ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን እንደዚሁ እንመለከታለን። ትናንት በእግር ኳስ ወዳጆች ዘንድ ቀልብን ስቦ የነበረ አንድ የጨዋታ መርሃ ግብር ነበረ። ይህም ጨዋታ ወደ ሳውዲ ይወስደናል። የሳውዲ ፕሮ ሊግን በተመለከተ ማነሳቸው ሀሳቦች አሉ። ቅድሚያ እሱን እናድርግ። ትናንት በአልዋል ፓርክ አልናስር ከአልሂላል የሳውዲ ሮሻ ሊግ ጨዋታ ተደርጎ ነበር። የሊጋቸው ፍጻሜ እየቀረበ ነው። አንድ ጨዋታ ብቻ ነው የሚቀረው በመርሃ ግብር ደረጃ ስንመለከተው። ታዲያ ትናንት አልናስርን ከአልሂላል ነው ያገናኘው። እንግዲህ እነዚህ ሁለት የሳውዲ ስሞች በቅርብ ዓመታት ከአውሮፓ ኤሊት የሚባሉ ተጫዋቾችን እያስኮበለሉ እየወሰዱ የሚገኙ ክለቦች ናቸው። አልናስር እንግዲህ በክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ መጋረጃውን ቀደደ። የዚህ ኤሊት የአውሮፓ ተጫዋቾች እንዲኮብሉ ለማድረግ ሮናልዶን እግር ፈለግ ተከትለው ወደዚያ መትመም ጀመሩ ትልቅ ተጫዋቾች። እናም በአልናስር በኩል እንደነ ቤንቶ ከዚያም ባለፈ ሲሚካን በተለይ ይህ በሌብዝሽ የምናውቀው የተከላካይ ስፍራ ተጫዋች በትውልድ ከጊኒያን ቤተሰቦች የተገኘው ተጫዋች በፈረንሳይ እንግዲህ አካዳሚ ላይ ሲጫወት እናውቀዋለን። ኢንጎ ማርቲኔዝ በስፔን እግር ኳስ በደንብ የምናውቀው በተለይ በባርሴሎና የዚህ የሃንሲ ፊሊክ የሃይላይን አጫወት መንገድ ውስጥ ሁነኛ ተከላካይ ነበረ። እርሱም በዚያው ነው በቋሚ ያሳለፈ ውስጥ ነበረ። እንደነ ብሮዞቪች፣ ሳዲዮ ማኔ፣ ኪንግስሌይ ኮማን፣ ጆዋ ፌሊክስ ከዚያም ባለፈ ደግሞ ክርስቲያኖ ሮናልዶ መሪያቸውም በስፍራው ነበረ ትላንት። ከዚያም ባለፈ በአልሂላል በኩል እንደነ ሩቢን ኔቬስ በነገራችን ላይ ወደ ሳውዲ ካመራ በኋላ እንደ ቨርሳታይል ተጫዋች ሆኖ ሴንተር ባክ ሆኖ ሲጫወት ነበር። ትናንትም እንደዚያ ነበረ። ከነ አልሐራቢና አልቶሃኪት ጋር ነበረ ተሰልፎ መጫወት የቻለው። ከዚያም ባለፈ ሰርጂ ሚሊንኮቪች ሳቪች፣ እንደነ ማልኮም፣ ቲዮ ሄርናንዴዝ፣ ከሪም ቤንዜማ በጣም ትልቅ ስሞች ናቸው እነዚህ ተጫዋቾች። እንግዲህ ቤንዜማ ባሎንዶር ማሳካት እየቻለ እንግዲህ በዚህ በትናንቱ ጨዋታ ላይ ሁለት ባሎንዶር ያሳኩ ተጫዋቾች ነበሩ ማለት ነው፣ ሮናልዶና ቤንዜማ። ከዚያም ባለፈ ሲሉ ከዋክብቶች አለው። ያሲን ቦኖ እንደዚሁ በጣም ግሩም የሚባል ግብ ጠባቂ ነው በስብስብ ውስጥ ትናንት እነዚህ ተጫዋቾች ነበሩ። አልናስር እንግዲህ ሮናልዶ የመጀመሪያ ስኬቱን ለመጎናጸፍ እጅግ የቀረበበት ወቅት ነው የትናንትናው ጨዋታ። በአንጻሩ ደግሞ አልሂላል በኢንዛጊ እየተመሩ ዘንድሮ የመጀመሪያ ዋንጫቸውን በሳውዲ የንጉስ ዋንጫ አሳክተው እንደነበረ እናውቃለን። ታዲያ ትናንት አልናስር ማሸነፍ ከቻለ ጨዋታውን ምንም ቀጣይ ጨዋታ ውጤት ሳይጠብቅ የ2025-26 የውድድር ዓመት የሳውዲ ፕሮ ሊግ ዋንጫ ባለቤት መሆኑን የሚያረጋግጥበት ጨዋታ ነበረ። ትናንት በመጀመሪያው አጋማሽ የተለዩ ሙከራዎች አልተመለከትንም። ጨዋታው ኳስ በመቆጠር ረገድ የተሻለ ሂላሎች ይጫወቱ ነበር፣ ነገር ግን ቶሎ ወደ ጎል አይደርሱም ነበረ። ከዚህ ያለፍ ሲል ግን አልናስሮች ባለሜዳ ቡድን በቶሎ ጎሎችን ለመሞከር ጥረት ሲያደርጉ ነበረ። የደጋፊው ድባብ ትናንት ድንቅ ነበረ። ቢጫ ማሊያዎችን የለበሱ የአልናስር ደጋፊዎች በህብረ ዝማሬ ቡድናቸውን ሲደግፉ ነበርና ትናንት በተለይ የሮናልዶና ቤንዜማ በዚያ በሁለቱ ተቃራኒ ሆነው መጫወታቸው የእግር ኳስ ተመልካቾችን ቀልብ ስቦ ነበረ፣ ትኩረትን የሳበ ነበረ። በማህበራዊ ስር ገጾች ላይ ያንን ስንመለከት ነበረ። የትናንት ጨዋታው 1-1 ሆነ ውጤት ነው የተጠናቀቀው። ሲማካን 37ኛው ደቂቃ ላይ የተሻማ ኳስ ከማዕዘን ማለት ነው እንግዲህ ተጨናጋግፎ አገኘ። ከዚያ ጎል አስቆጥሮ መሪ መሆኑ ቻሉ። እናም በጥሩ መንገድ ነበረ ጌሙን ማኔጅ ማድረግ የቻሉት። ሆርጌ ጄሱስም እንዴት ባለ መንገድ ቡድናቸውን ሲመሩ እንደነበረ ሲቁነጠነጡ ነበረ ትናንት በስቴዲየም ዙሪያ። እናም ጌሙን በጣም በጥሩ አድርገው ማኔጅ አድርገውት ነበረ። ሂላሎች እድል ለመፍጠር በጣም ሲቸገሩ ነበረ። አልፎ አልፎ እንዲሁ ለጎል የቀረበ ድሎችንም አግኝቷል ብሎ መናገር ያስደፍርም በሁለተኛው አጋማሽ ላይ። እናም ጨዋታው ተጠናቀቀ ሲባል 8 ደቂቃዎች ተጨመሩ። የባከኑ ደቂቃዎች ነበሩ። የተጫዋቹ ጉዳት ደጋግሞ ሜዳ ላይ ሲወድቁ ነበር። እናም ያንን ተከትሎ 8 ደቂቃዎች ነበር የተጨመሩት። እናም ምንም እድል ያለው አይመስልም ነበር ሂላል ጎል ለማስቆጠር። ነገር ግን በመጨረሻው ደቂቃ ላይ የተሻማውን ኳስ ኢንጎ ማርቲኔዝ እና ቤንቶ ሳይግባቡ ቀርተው ኳሷን ይዛለው ሲል ወደ መረቡ አረፈችና በጣም አስቆጭ ነበር ለአልናስር። ኦልሞስት የገደሉትን ጨዋታ ነበረ ትላንት ነጥብ ተጋርተው እንዲወጡ የሆነው። ተቀይሮ ሲወጣም ክርስቲያኖ ሮናልዶ እንግዲህ ባለቤቱን በስፍራው ነበረች ልጁም። እናም በመላው እንግዲህ ደጋፊዎች ስሙን እየጠሩ በፉጨት በዝማሬ ሲደግፉት ነበር። እርሱም እያጨበጨበ ሞራል ሲሰጣቸው ነበረ። ነገር ግን ያቺ ጎል ስትቆጠር አንገቱን ደፍቶ የተከዘበት አጋጣሚ ተመለከትን። ምክንያቱም በጣም ከጫፍ ደርሶ ነበረ በስኬት አመቱን ለማሳለፍ ሮናልዶ።
ነገር ግን የግድ አንድ ጨዋታ መታገስ ይኖርበታል። አልናስር አሁን ላይ ሁለቱ ቡድኖች እንግዲህ ስንመለከት በመጀመሪያው ዙር ሂላል አሸንፎ ነበር 3-1 ትናንት አቻ ነው የተለያዩት። አሁን ላይ አልናስር 80 ያክል ነጥቦችን ይዟል። በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። አንድ ቀሪ ጨዋታ በእጁ አለ። በሁለት ያክል ነጥቦች ነው አሁን እየመራ የሚገኘው። ስለዚህ የመጨረሻው ጨዋታ አልናስር ማሸነፍ ከቻለ የማንም ውጤት ሳይጠብቅ ዋንጫውን የሚያሳካበት እድል ይፈጥራል። ትናንት ግን አሸንፈው ቢሆን ኖሮ በሜዳው ከደጋፊዎቹ ጋር ደስታቸውን የሚገልጹበት አጋጣሚ ይፈጥራል። በቀጣይ አልናስር ጨዋታውን የሚያደርገው ከዳማክ ጋር ነው የሚጫወተው። ግንቦት 20 ላይ ይጫወታል። ከዚያም ባለፈ ደግሞ አልሂላል ከኒዮምና ከዚያም ባለፈ ደግሞ ላኛው የጨዋታ መርሃ ግብሩን የሚያደርገው ከአልፋይሃ ነው። አንድ ቀሪ ተስተካካይ ጨዋታ ስላለው ነው ሂላል እና በቀጣይ አልናስር ካሸነፈ የማንም ውጤት ሳይጠብቅ ዋንጫውን ያሳካል። ትናንት ግን ጨዋታውን አሸንፈው ቢሆን ኖሮ በደጋፊያቸው ፊት እርግጥ ነው ቀጣይም በደጋፊያቸው ጋር ነው የሚጫወተው። ነገር ሂላልን አሸንፎ ዋንጫ ማሳካትና ከዳማክ ጋር ምናልባት ትንሽ ለውጥ ሊኖረው ይችላል። አልናስር ትናንት በእጁ የገባውን ድል ነው የኋላ ኋላ አሳልፎ የሰጠው። ውጤቱም ይሄን ይመስል ነበር። ሌላኛው ትናንት ተጠባቂ መርሃ ግብር በትልቅ እንግዲህ ገንዘብ የሚያስገኘውን በእግር ኳስ የፍጻሜ ለመድረስ የተከናወነ ጨዋታ ነበረ። ሴሜሪ ላይ ሳውዛምፕተን ከሚድልስብራ ያገናኘ ጨዋታ ነበር። ሁለት ጠንካራ ቡድኖች ያደረጉት መርሃ ግብር ነው። ሳውዛምፕተን እንዴት ባለ መንገድ በኤፍኤ ካፑ አርሰናልን ጥሎ እንዳለፈ እናስታውሳለን። ትናንት ሳውዛምፕተን ከሚድልስብራ ሳውዛምፕተን ለፕሌይኦፍ ፍጻሜ ደርሷል። በሻምፒዮንሺፕ ፕሪሚየር ሊጉን ለመቀላቀል ትናንት የስቱዋርትና የቻርልስ ጎሎች ናቸው። አስቀድሞ ማግሪ ጎል አስቆጥሮ ሚድልስብራ 5ኛው ደቂቃ ላይ ይመሩ ነበረ። ስቱዋርት አስቆጥሮ አቻ ሆኑ። ተጨማሪ ሰዓት ያስፈልግ ነበረ ሁለቱም ቡድኖች ለመለየት። እናም ቻርልስ በ116ኛው ደቂቃ ላይ ለሳውዛምፕተን ጎል አስቆጠረና ለፍጻሜ ደርሷል። ስለዚህ በሻምፒዮንሺፕ ፍጻሜ በቀጣይ ሳውዛምፕተን ከሌሲቲ ተፋላሚ መሆናቸው ተረጋግጧል። ሚልዎልና ሚድልስብራ ደግሞ ተሸንፈው ከውድድሩ ተሰናብተዋል ማለት ነው። በቀጣይ ሳውዛምፕተኖች ደግሞ ሌሲቲ ለፕሪሚየር ሊግ ይበቃሉ የሚለው በእጅጉ የሚጠበቅ ነው የሚሆነው። ሳውዛምፕተን ከሌሲቲ ይጫወታሉ። ትናንት ኦሳሱናን ከሜዳ ውጭ አትሌቲኮ ገጥሞ በሎክማንና ሶርሎ ጎሎች አሸንፎ ወጥቷል። እንግዲህ ቻምፒየንስ ሊግ መሳተፉን አረጋግጧል። እንደምናውቀው ትልቁ ጨዋታ ግን የነበረውና ይጠበቅ የነበረው ሪያል ቤቲስን ከኤልቼ ያገናኘ ጨዋታ ነበር። ምክንያቱም የፔሌግሪኒ ልጆች በአውሮፓ ቻምፒየንስ ሊግ ለመሳተፍ ነው ትናንት ሲፋለሙ የነበረው። ትናንት በቺቾ ፈርናንዴዝ እና በፓውሎ ፎርላንስ ጎሎች አሸንፈው ሪያል ቤቲስ በ2026/27 የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ትናንት ደስታቸው ልዩ ነበረ። ኢስኳላርኮን ሲያነባ ተስተውሏል ትናንት በቤንቶ ቪያማሪን። እናም ለቤቲስ ትልቅ ስኬት ነው በአውሮፓ መድረክ በቀጣዩ ውድድር ዓመት መሳተፍ። ሴልታ ቪጎን ከሜዳ ውጭ የገጠመው ሌቫንቴ የህልውና ጉዳይ ነበረ። የቫሌንሲያው ከተማ ክለብ ሌቫንቴ ትናንት አሸንፏል ሴልታ ቪጎን። እናም አሁን ኮራጭ ቀጠናው መውጣት ችሏል። እናም በቀጣይ የሚደረጉ ጨዋታዎች ላለመውረድ የሚደረገው ትግል ይጠበቃል። ባርሴሎና፣ ሪያል ማድሪድ፣ ቪያሪያል፣ አትሌቲኮ ማድሪድ እና ሪያል ቤቲስ በአውሮፓ ቻምፒየንስ ሊግ መሳተፋቸውን በቀጣዩ ውድድር ዓመት ያረጋገጡ ቡድኖች ናቸው። ወደ ዛሬ መርሃ ግብሮች ልወስዳችሁ። ዛሬ በፕሪሚየር ሊግ ማንቸስተር ሲቲ ከክሪስታል ፓላስ ይጫወታሉ። ተስተካካይ ጨዋታ መርሃ ግብር ነው እና ማንቸስተር ሲቲ እንደምናውቀው ዕለተ ቅዳሜ ካሸነፈ በኋላ ብሬንትፎርድ ልዩነቱን አጠበበ። ዕለተ እሁድ ግን አርሰናል ወደ ለንደን ተጉዞ ዌስትሃምን ከገጠመ በኋላ ድል አደረገና ልዩነቱን ወደ 5 ደግሞ ማስፋት ቻለ። ታዲያ ይህንን ጫና ተቋቁሞ አሁንም በፉክክሩ ለመቀጠል ማንቸስተር ሲቲ የግድ ፓላስን ማሸነፍ ይኖርበታል። የሚነሱ ነጥቦች አሉ። ከጉዳት ጋርም በተያዘ ፔፕ ያነሳቸው ሀሳቦች አሉ። በተለይ ከሮዲ ጋር በተያዘ ከሰዓት በኋላ ትናንት ነው መግለጫ የሰጠው። ከሰዓት በኋላ ያለው ልምድ ተመልክተን እንወስናለን ሲል ሀሳቡን ሰጥቷል። አብዱልካሪል ኩሳኖቭ እንደዚሁ አሁን ላይ ጥሩ ነው ብሏል። ቤቶ ጋር ግጭት በነበረ ሜዳ ላይ ማለት ነው እንቅስቃሴ ጉዳት ገጥሞት ነበረ። እናም እሱም እንደሚመለስ ሀሳቡን ሰጥቷል። እናም የሮዲ በጥሩ መንገድ እያገገመ እንዳለ ማሳያ ነው። ሮዲ በቡድኑ ሲኖር የተለየ ሚዛን አማካይ ክፍሎ እንደሚኖረው ይታወቃል። እና ሀሳብ ሰጥቷል። ከዚያም ባለፈ አሁንም ቢሆን እስከ መጨረሻው ድረስ እንፋለማለን ሲል ፔፕ ጓርዲዮላ ሀሳቡን የሰጠበት አጋጣሚ ነው ያለው። ፓላስን በተመለከተ እንግዲህ መጨረሻው ጨዋታም እነሱ ፕሮፌሽናሎች ናቸው፣ ያላቸውን ሁሉ እንደሚጠቀሙ ተስፋ አድርጋለሁኝ። ትላንት እንደተመለከታችሁት ቶተንሃም ከሊድስ መትረፉን አረጋግጧል። ነገር ግን እንዴት ባለ መንገድ ሲፋለም እንደነበረ ተመልክተናል። ፓላሶችም ይህ እንደሚያደርጉ እርግጠኛ ነኝ የሚል ሀሳብን ሰጥቷል። እንደሚታወሰው ሼልሲ ፓርክ ላይ ነው አርሰናል የመጨረሻው መርሃ ግብር ከክሪስታል ፓላስ ጋር ያንን ጨዋታ ለመጠቆም ይመስላል። እና ማንቸስተር ሲቲ አሁን ላይ በተለይ አርሰናል ዌስትሃም ማሸነፉ ነገሮች ይበልጥ ወደ አርሰናል እየቀረቡ የመጡ ይመስላል። ምክንያቱም ከተጋጣሚዎች ክብደት አንጻር ማለት ነው። አርሰናል በርሊን ነው ሰኞ የሚገጥመው፣ በሜዳው ነው የሚጫወተው። ስለዚህ ካላቸው ጥራት አንጻር አርሰናል የበለጠ የማሸነፍ ቅድመ ግምትን አግኝቷል። ክሪስታል ፓላስም በተለይ ዕለተ እሁድ ተጫውተው ከቀናቶች በኋላ የኮንፈረንስ ሊግ የዋንጫ ጨዋታ ከራዮ ቫይካኖ ጋር አለበት ፓላስ። ስለዚህ ምናልባት ኦሊቨር ግላስነር ካላቸው የስብስብ እጥረት አንጻር
ቋሚ ተሰላፊዎቹ ሊያሳርፉ እንደሚችሉ ይታሰባል። ምክንያቱም አርሰናልን ከማሸነፍ በላይ ራይ ቫይኮን ማሸነፍ ዋጋ ስላለው ማለት ነው። በፍራንስ ሊግም ጨዋታዎች ይደረጋሉ። ሎንስ ከፓሪስ ሰን ጀርማ ዛሬ ይጫወታሉ። ፓሪስ ሰን ጀርማ 1 ነጥብ በቂው ነው የፍራንስ ሊግን ለማሳካት። በተለይ ባለፈው ስታድ ብረስቷን ካሸነፈ በኋላ ይበልጥ ለዋንጫ የቀረበ ቡድን ሆኗል። ከሎንስ ጋር ይጫወታል። ሎንስ የአውሮፓ ቻምፒዮንስ ሊግ እንደሚሳተፍ ታውቋል። ፈረንሳይን በመወከል ስታድ ብረስቷ ከስትራስቡርግ ዛሬ ይጫወታሉ። ይህ የዕለቱ የጨዋታ መርሃ ግብር ነው። በላሊጋ የሚጠበቁ ጨዋታዎች አሉ። በተለይ ለሴቪያ፣ ለዲፖርቲቮ አላቬስ፣ ለኤስፓኞል፣ ለሄታፌ ላለመውረድ የሚደረግ ትግል ነው። በኢስታዲዮ ዲ ላ ሴራሚካ ቪያሪያል ከሴቪያ ይጫወታሉ። ቢጫ ሰርጓጆቹ እንግዲህ የማርሴሎ ልጆች ለቻምፒዮንስ ሊግ መሳተፋቸውን አረጋግጠዋል። ለሴቪያ ግን ለአንዳሉሲያው ክለብ ጨዋታው እጅጉን አስፈላጊ ነው። ኤስፓኞል ከአትሌቲክ ቢልባኦ ይጫወታሉ። ሄታፌ ከማዮርካ እንግዲህ የቦርዳላሱ ቡድን ሄታፌ በጣም ጥሩ ቡድን ነው ዘንድሮ የገነቡት። ጠንካራ የመከላከል አቅም ያለው ቡድን ነው። እንዲሁ ደግሞ ባስክ ላይ ዲፖርቲቮ አላቬስ ከሻምፒዮኑ ከባርሴሎና ጋር በለቱ የሚደረግ መርሃ ግብር ነው። የዙር ጉዳዮችን ላደርሳችሁ። እንግዲህ ማንቸስተር ዩናይትድ በመጪው ክረምት አማካይ ክፍሉን ይበልጥ እንደሚያጠናክር ግልጽ ነው። ምክንያቱም ካስሚሮ ከክለቡ ጋር ይለያያል። የማኑኤል ኡጋርቴ እንደዚሁ የጥራት ጉዳይ ጥያቄ ምልክት ውስጥ ነው። ሊለቅ የሚችልበትም እድል ሰፊ ነው። ስለዚህ ብቸኛው ጥራት ያለውና ቡድኑን በቀጣይ አመት በውጤት ረገድ ሊጠቅም የሚችለው ብቸኛው ተጫዋች ኮቢ ሜኑ ነው። ስለዚህ ቢቻል 3 አማካኝ እንደሚያስፈርም መረጃዎችን በስፋት ስመለከት ነበረ። ታዲያ በርከት ያሉ ስሞች ከዩናይትድ ጋር እየተነሱ ይገኛሉ። ዛሬ የሚገርመው ከፌዴ ቫልቬርዴ ጋርም ስማቸው ሲያዝ ተመልክቻለሁ። ፌዴ ቫልቬርዴ ከኦሬሊዮ ቹዋሜኒ ጋር በነበረ ጠብ ምክንያት ግጭት ውስጥ ገብተው እንደነበረ ይታወቃል። ምናልባት ያለ መግባባት ከክለቡ ጋር ሊያቃቅረው እንደሚችል መረጃዎች እየወጡ ነበረ። እናም ስሙ ከማንቸስተር ዩናይትድ ጋር እየተነሳ ነው የሚገኘው። ነገር ግን 2 ጠንከር ያሉ ስሞች አሉ። ስካይ ስፖርትም እንደዚሁ መረጃውን ይዞ ተወጥቷል። የመጀመሪያው ተጫዋች ብራዚላዊ ኤደርሰን ነው። በአትላንታ እየተጫወተ የሚገኘው አማካኝ እንዲያውም በዘንድሮ የውድድር ዓመት ላይ ቀዝቀዝ ብሏል በሜዳ ላይ እንቅስቃሴ። ኤደርሰን ከዋጋም አንጻር ዋጋው እስከ 40 ሚሊዮን ፓውንድ ድረስ ነው የሚል መረጃዎች ወጥቷል። አሁን ላይ ገበያ ላይ ካለው ዋጋ አንጻር ስንመለከተው በአንጻራዊነት እንግዲህ አነስ ያለ ገንዘብ እንደሆነ ይታመናል። ስለዚህ ይህን ብራዚላዊ አማካኝ ከአትላንታ ለማስፈረም ፍላጎት አለ የሚል ዘገባን ተመልክቻለሁ። ሁለተኛው ተጫዋች ፖርቱጋላዊ አማካኝ ማቴዎስ ፈርናንዴዝ ነው። በዌስትሃም ቤት ዘንድሮ በጣም ጥራት ያለው የአማካይ ክፍል ተጫዋች መሆኑን ተመልክተናል። ነገር ግን እስከ 85 ሚሊዮን ፓውንድ ድረስ ዌስትሃሞች ከዙር ይፈልጋሉ የሚል መረጃ ወጥቷል። ምናልባት ዌስትሃም ወደ ሻምፒዮንሺፕ ከወረደ ጥሩ እንግዲህ ገንዘብ ስለሚያስፈልገው ሊሸጠው እንደሚችል ይታሰባል። የማቴዎስ ፈርናንዴዝ ዋጋ እስከ 85 ሚሊዮን ፓውንድ የሚል ዘገባን ተመልክቻለሁ። ነገር ግን እንደነ ካርሎስ ባሌባ፣ ኤሊዮት አንደርሰን፣ ሳንድሮ ቶናሊ ሌሎች ስማቸው የሚነሳ ከዩናይትድ ጋር ተጫዋቾች ናቸው። ነገር ግን ከሰሞኑ የኤደርሰንና ነገር የማቴዎስ ፈርናንዴዝ ጉዳይ በጥብቅ እየተነሳ ያለ ጉዳይ ሆኗል ማለት ነው። ተመልካቾቻችን ሌላኛው ዩሪ ቴሌማንስ በአመቱ መጨረሻ ከቪላ ጋር እንደሚለያይ ዘገባዎችን ስመለከት ነበርና ምናልባት የተጫዋች በቀጣይ በየትኛው ክለብ እንመለከተዋል የሚለው ጉዳይ ይጠበቃል። ተጫዋቹ ከሌስተር ሲቲ ወደ ቪላ ካመራ በኋላ የክለቡ ወሳኝ ተጫዋች እንደነበረ ይታወሳል። እድሜው 29 ደርሷል። የእድሜ ማምሻ ላይ ነው የሚገኘው። ስለዚህ አሁን ቀጣይ ውሳኔው የእግር ኳስ ህይወቱን ወደፊት ሁኔታ በግልጽ የሚወስና ስለሆነ በትኩረት እንደሚወስን ይታሰባል። የጃሮድ ቦውን ጉዳይ አሁንም እልባት አልተገኘለትም። ይሄ ዌስትሃም ታሪካዊ ተጫዋች ቦውን ምናልባት ክረምት ላይ ልቅ እንደሚችል ከዌስትሃም ነው የሚታሰበው። ነገር ግን እስካሁን ድረስ ተጫዋቹ ውሳኔው እንዳልወሰነ ዘገባዎች እየወጡ ይገኛሉ። ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁኝ። ሰናይ ጊዜን ተመኘው።